በዚያዊቱ ሀገር ማይናማር ትልቋ ከተማ ያንጉን የሚገኝና በአገሪቱም ከሚገኙ አብያተ ክርስቲያናት ሁሉ ትልቁ እንደሆነ የሚነገርለት ካቴድራል ነው፣ የቅድስት ማርያም ካቴድራል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በማይናማር ከሚገኙ አብያተ ክርስቲያናት መካከል ትልቁና ከ100 ዓመታት በላይ በሚሆነው ታሪክ ውስጥ የውጭ ሀገራት ወረራና የተፈጥሮ አደጋዎችን ተቋቁሞ አሁንም መንፈሳዊ አገልግሎቱን በመስጠት ላይ የሚገኘውን የቅድስት ማርያም ካቴድራልን ልናስቃኛችሁ ወደድን። አብራችሁን ቆዩ። የቅድስት ማርያም ካቴድራል ማይናማር ወይም በሌላ ስሟ በርማ በመባል የምትታወቀው ሀገር በፈረንጆቹ 1895 ሀገር ከመሆኑ አስቀድሞና ህንድ በእንግሊዝ ቅኝ ግዛት በምትገኝበት ወቅት የህንድ ግዛት አካል በነበረችበት ጊዜ ከሀገሪቱ መንግስት በተሰጠ መሬት ላይ ህንጸቱ የተጀመረ ነው። ከፈረንጆቹ 1856 እስከ 1894 ድረስ የበርማ ሐዋርያዊ አስተዳደር በመሆን ያገለገሉት ብፁዕ አቡነ ጳውሎስ ቢጋንዴት ከመሞታቸው አስቀድሞ በአካባቢው የካቶሊካውያን ቁጥር በመጨመሩ ትልቅ ካቴድራል ለማነጽ አስበው ነበር። ብፁዕነታቸው ይህን ካቴድራል ለማነጽ የወቅቱን አስተዳዳሪ መሬት ቢጠይቁም ፍቃድ ሳያገኙ ከዚያ ዓለም ድካም አረፉ። እርሳቸውን በመተካት ከፈረንጆቹ 1893 እስከ 1925 ድረስ የበርማ ሐዋርያዊ አስተዳደር የሆኑት ብፁዕ አቡነ አሌክሳንደር ካርዶት ጥያቄው ተቀባይነት አግኝቶ በተሰጠው መሬት ላይ ካቴድራል ለማነጽ እንቅስቃሴው ተጀመረ። ካቴድራሉ መሰረት የመስራትና ሌሎችም ስራዎች ሲጠናቀቁ ብፁዕነታቸው በጤና ምክንያት ወደ ፈረንሳይ ያቀኑ። የካቴድራሉን ህንጸት ሲከታተል የነበረው የሥነ ህንጻ ባለሙያውም የረጅም ጊዜ ረፍት በመውሰዱ የግንባታው ሥራ በጊዜያዊነት ቆመ። ብፁዕነታቸው የካቴድራሉን ህንጸት ለማስቀጠል አዲስ የሥነ ህንጻ ባለሙያ በሚፈልጉበት ወቅት በኔዘርላንድስ የሚገኙ በርካታ የካቶሊክ ካቴድራሎችን ባንጸው ዶክተር ፒየሬ ኩይፐርስ የተማሩ አባ ሄንድሪክ ጄንሰንን አገኙ። አባ ሄንድሪክ ጄንሰን ካስተማራቸው የሥነ ህንጻ ባለሙያ ልጅ ጋርም ግንኙነት ስለነበራቸው ብፁዕነታቸው ሐሳባቸውን ሲያጋሯቸው ከዚሁ ልጅ ጆስ ኩይፐርስ ጋር በመሆን ለካቴድራሉ አዲስ ዲዛይን አውጥተው በፈረንጆቹ 1895 በርማ መጡ። በአዲሱ የቤተ ክርስቲያኑ ዲዛይን መሰረትም መጀመሪያ ከነበረው እንዲሰፋ በመደረግ 89 ሜትር ከፍታና 31 ሜትር ስፋት እንዲኖረው 1500 ሰዎችን መያዝ እንዲችል ተደርጓል። አባ ሄንድሪክ ጄንሰን የቤተ ክርስቲያኑን ህንጸት በቅርበት ሆነው ይከታተሉ፣ ሰራተኞችንም ያግዙ ነበር። በአንድ ወቅትም ቤተ ክርስቲያኑ መስጠም በመጀመሩ ህንጸቱን ለ1 ዓመት ያህል ለማቆም ተገደው ነበር። አባ ሄንድሪክ ጄንሰን በፈረንጆቹ 1907 የቤተ ክርስቲያኑን ህንጸት በመከታተል ላይ በነበሩበት ወቅት በደረሰባቸው አደጋ መራመድ ተሳናቸው። በዚህ ምክንያት ለ8 ዓመታት ረዳታቸው በመሆን ሲያገለግል የነበረው ቻይናዊው አህያን የህንጸቱን ሥራ መከታተል ጀመረ። ቤተ ክርስቲያኑ ህንጸቱ ተጠናቆ በፈረንጆቹ 1910 በጽንሰታዋ እመቤታችን አማላጅነት በመሰጠት በይፋ ተመረቀ። ከቅድስት ማርያም ካቴድራል ምርቃት 5 ወራት በኋላ የዚሁ ካቴድራል ህንጸት ሲከታተሉ የነበሩት አባ ሄንድሪክ ጄንሰን ከዚህ ዓለም ድካም አረፉ። ካህኑ ቤተ ክርስቲያኑን ለማሳነጽ መድከሙን እንዲሁም በህመም መሰቃየቱን ለማሳየት በተቀበሩበት የቅድስት ማርያም ካቴድራል መግቢያ አካባቢ ከባድ የህይወት ትኩሳት በዚህ በሰላም አርፏል የሚል ጽሑፍ ተጽፏል። የቅድስት ማርያም ካቴድራልን ህንጸት ሲከታተሉ የነበሩት ካህን ብቻ ሳይሆኑ ካቴድራሉ በራሱ በርካታ ተግዳሮቶችን ያሳለፈ ነው። ለአብነት ያህልም በፈረንጆቹ 1930 በከተማዋ ከፍተኛ የመሬት መንቀጥቀጥ ተከስቶ ነበር።
በዚህም ካቴድራሉ መጠነኛ ጉዳት ደርሶበት ታድሷል። በሁለተኛው የዓለም ጦርነት ወቅትም ጃፓኖች ከፈረንጆቹ 1941 እስከ 1942 በርካታ ቦምቦችን በከተማዋ ላይ ለቀው የነበረ ቢሆንም ካቴድራሉ ይህን ለመቋቋም በቅቷል። በዚሁ ጦርነት ላይ በፈረንጆቹ 1944 በቃል ኪዳን ኃይሎች በደረሰ የቦምብ ፍንዳታ በካቴድራሉ የተዋቡ መስታወቶች ላይ ከፍተኛ ጉዳት ደርሶ ነበር። እነዚህ የተዋቡ መስታወቶች ዳግም ሲሰሩ በበፊት ገጽታቸው ሳይሆን በአካባቢው በተለመደው መስታወት ነው። በፈረንጆቹ 2008 በማይናማር ታሪክ ከተመዘገቡ የተፈጥሮ አደጋዎች ከፍተኛ ጉዳት እንዳደረሰ የሚነገርለት የናርጊስ አውሎ ንፋስ እንዲሁ በቅድስት ማርያም ካቴድራል መስታወቶች ላይ ከፍተኛ ጉዳት አድርሷል። ናርጊስ አውሎ ንፋስ ከ84000 በላይ ሰዎች ሞትና ከ53000 በላይ ሰዎች መጥፋት ምክንያት የሆነ ነው። የካቴድራሉ መስታወቶች ከዚህ አውሎ ንፋስ አደጋ በኋላ ጥገና ተደርጎላቸዋል። በማይናማር የያንጉን አገረ ስብከት ጳጳስ መቀመጫ የሆነው የቅድስት ማርያም ካቴድራል በስነ ሕንፃ ባለሙያው ካህን አባ ሄንድሪክ ክትትል በአገረ ስብከቱ ምዕመናንና በሌሎችም በጎ ፈቃድ ያላቸው ሰዎች ድጋፍ የታነጸ ነው። የቅድስት ማርያም ካቴድራል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፈረንጆቹ 2015 በማይናማር የመጀመሪያውን ካርዲናል ቻርልስ ቡ በሰየሙበት ወቅት የካርዲናሉ መቀመጫ የሆነ ነው። ካርዲናሉ በተለይም በአገሪቱ የእምነት ነጻነትና የሃይማኖት ተቋማት ውይይት ትብብር እንዲኖር በመስራት የሚታወቁ ናቸው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፈረንጆቹ 2017 ማይናማርን የጎበኙ የመጀመሪያው የካቶሊክ ቤተክርስቲያን መንፈሳዊ መሪ መሆን ችለዋል። ቅድስነታቸው በዚህ ታሪካዊ ጉብኝታቸው ወቅት ከፖለቲካ መሪዎችና ከበርካታ ብፁዓን ጳጳሳት ጋር በመገናኘት ካቶሊካውያንን ጨምሮ ሌሎች አነስተኛ ቡድኖች ጥቃት እንዳይደርስባቸው መልእክታቸውን አስተላልፈዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚሁ ታሪካዊ ጉብኝታቸው ወቅትም በዚሁ ትልቁ የቅድስት ማርያም ካቴድራል ተገኝተው በሺዎች ለሚቆጠሩ ሰዎች መስዋዕተ ቅዳሴ አሳርገዋል። በማይናማር ትልቋ ከተማ ያንጉን የሚገኘው የአገሪቱ ትልቁ ቤተክርስቲያን የቅድስት ማርያም ካቴድራል የመጀመሪያው ካርዲናል መቀመጫ በመሆን መንፈሳዊ አገልግሎቱን ከመስጠት በተጨማሪ በአሁኑ ወቅት በበርካታ ነጋዴያንና ቱሪስቶች ከሚጎበኙ ካቴድራሎች መካከል አንዱ ለመሆን በቅቷል። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካዮቻችን በዛሬው ቅኝታችን በማይናማር ከሚገኙ አብያተ ክርስቲያናት መካከል ትልቁ የሆነውን በርካታ የተፈጥሮና ሰው ሰራሽ አደጋዎችን በመቋቋም አሁንም መንፈሳዊ አገልግሎት እየሰጠ የሚገኘውና በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጎበኘውን የቅድስት ማርያም ካቴድራልን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።